ሌተናንት ጀነራል ፍስሐ ኪዳኑ ከትላንትና በስቲያ ከስልጣን መነሳታቸውን ተከትሎ ለእናንተ ያቀረብንላችሁ መረጃ ነበረ። ዛሬ ደግሞ አዲስ መረጃ ተሰምቷል በሳቸው ዙሪያ። ይሄ መረጃ ምንድነው የሚለው ለእናንተ ይዘን ቀርባለን። ሰብስክራይብ አድርጉን፣ ላይክ በማድረግ ይህን ቪዲዮ ማየት ጀምሩ። የቀድሞ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ ከስልጣናቸው መነሳታቸው ይታወቃል። በእርሳቸው ምትክ አዲስ ሰው ተሾሟል። ሌተናንት ጀነራል ፍስሐ ኪዳኑ ከስልጣናቸው ሲነሱ ከጽምዶ ጋር የተገናኙ በእጅጉ የተቃረኑ ሐሳቦችን በስብሰባዎች ላይ ሲያንጸባርቁ እንደነበረ መነገሩን እኛ ዘግበን ነበረ። ነገር ግን ከዚህ ባለፈ አንድ አዲስ መረጃ ተሰራጭቷል በዛሬው ዕለት። ከዛ በፊት ግን እኛ ያጋራነው መረጃ በተመለከተ እኛ ከመረጃ ምንጮቻችን ያገኘነው ጉዳይ ነው። ሌተናንት ጀነራል ፍስሐ ኪዳኑና ሌሎች ራሱን ቲዲኤፍ ወይም የትግራይ መከላከያ ሰራዊት ብሎ የሚጠራው ኃይል ውስጥ ያሉ ወታደራዊ አዛዦች ጽምዶ ለኛ አይበጀንም በማለት የተለያዩ ተቃውሞችን ሲያቀርቡ እንደነበረ ዘግበን ነበር። አንዳንዶቹ እንዲያውም በቁም እስር ላይ እንደሚገኙ አክለን ነበረ። ይሄ የጽምዶ እንቅስቃሴ እንግዲህ ሌተናንት ጀነራል ፍስሐ ኪዳኑ ሆነ ሌሎችም አንዳንድ ትንሽ የሚጎረብጡ ለጽምዶ ደጋፊዎች የሚጎረብጡ ሐሳቦችን ቢለግሱ፣ በሌላ በኩል ደግሞ ከፍተኛ የህወሓት አመራሮች የጽምዶን ነገር ማጠየቅ ጀምረዋል። በትላንትናው ዘገባችን ላይ ወይዘሮ ፈትለወርቅ ጽምዶ ከሻዕቢያ ወይም ከኤርትራ መንግስት ጋር የፈጠረ ነው ለአንድ ዓላማ ነው፣ እሱም የፌዴራል መንግስቱን ለመጣል ነው ማለታቸውን ዘግበን ነበር። ከዚህ ባለፈ ምንም አይነት ስትራቴጂካዊ ጥምረት ወይም ደግሞ ስትራቴጂካዊ ዓላማ እንደሌለው ነው የህወሓት አመራሮች እየተናገሩ ያሉት። እንግዲህ ይሄ በአመራሮቹ ደረጃ ላዩን ሲታይ የተውገረገረ አይነት አቋም ያሳየውን ጽምዶ መተቸታቸው እንግዲህ አንድም ከስልጣናቸው ለመነሳታቸው ኮዝ ቢሆንም ከቢሮ ወደ ግንባር መላካቸው ግን ለሌተናንት ጀነራል ፍስሐ ኪዳኑ ከመርዶ ያልተናነሰ ሁኔታ ነው ሲሉ ነው የመረጃ ምንጮች ያመለከቱት። ዋዜማ ሬዲዮ እንደዘገበው ከሆነ የቀድሞ የትግራይ ሰላምና ጸጥታ ቢሮ ኃላፊ የሆኑት ሌተናንት ጀነራል ፍስሐ ኪዳኑ የክልሉ ታጣቂ ኃይል ማለትም ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው ኃይል ዋና አዛዥ ሆነው ተሾመዋል የሚል መረጃ ምንጮቹን በመጥቀስ ዘግቧል። እንግዲህ ይህን ሹመት በተመለከተ በእኛም በኩል የራሳችንን ማጣራት እያደረግን እንገኛለን። ነገር ግን እስካሁን ድረስ ዝርዝር መረጃዎች ላላገኘንም ከዋዜማ ያገኘነውን ግን ለእናንተ እናቀርባለን። እንደኛ አንድምታ ወይም ትንታኔ ከሆነ የሌተናንት ጀነራል ፍስሐ ኪዳኑ ሹመት ምን ማለት ነው የሚለውን እኛ የምናነሳቸው ነጥቦች አሉ። እንግዲህ በእርሳቸው ምትክ ተሹመው ያሉት በአሁኑ ሰዓት የክልሉ ጸጥታ ቢሮ ኃላፊ ተደርገው የተሾሙት አቶ ተወልደ ብርሃን ተስፋለም ናቸው። ሌተናንት ጀነራል ፍስሐ የትግራይ የቲዲኤፍ ዋና አዛዥ ሆነው መሾማቸው የታወቀው ከአንድ ወር በፊት ነው ሆነው የተሾሙት ማለት ነው። እና የቀድሞ የጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት ይመሩበት የነበረው የኃላፊነት ቦታ ለወራት ክፍት ሆኖ መቆየቱን የዋዜማ ምንጮች መናገራቸውን እንግዲህ አመልክተዋል። እዚህ ጋር የሹመቱ አንድምታ ምንድነው የሚለውን እንግዲህ አብረን ማየት እንችላለን። አንደኛ ነገር ምንድነው የትግራይ ሰላምና ጸጥታ ቢሮ ከወታደራዊ አዛዥነት በበለጠ ምቾት ያለው ቦታ ነው። ምቾት ማለት ምንድነው? ከግንባር ላይ የህልውና ስጋት አይኖርም። ግንባር ላይ ሲኮን ያው የህልውና ስጋቶች ይኖራሉ። የድሮን ጥቃቶች፣ ምናልባት ደግሞ የከባድ መሳሪያ ጥቃቶች፣ ህይወቴን ቀጠፈ አልቀጠፈ አይነት ነገር ሊኖረው ይችላል። ሁለተኛ ነገር ያው ግልጽ ነው፣ ውጊያ ላይ ድካም ይኖራል። ላይታች ዳገት ቁልቁለት ማለት ይኖራል። እንደዚህ አይነት ፈተናዎች ወዳሉበትና ዋና አዛዥ ወደ መሆን ስፍራ መምጣት ለሌተናንት ጀነራል ፍስሐ ኪዳኑ ዲሞት እንደመደረግ ነው። ወይ ደግሞ ዲሞት ማለት ምንድነው? ከነበሩበት ቦታ እንደመውረድ ማለት ነው። እና ያንን የማዕከላዊ ቦታ ማጣታቸው እስቲ ሂደህየው አይነት ነገር ከህወሓት ሰዎች እንደቀረበላቸው አይነት የሚያሳብቅ ነው የሚሉ አስተያየቶች አሉ። ለኛ አስተያየታቸውን የሰጡ አንዳንድ ወገኖች ያንን ይላሉ። እና
እንግዲህ የጦርነቱ ጅማሬ በሌተናል ጀነራል ፍስሐ ኪዳኑ አዛዥነት ይሆናል የሚባረከው እየተባለ ይገኛል። ለሌተናል ጀነራል ፍስሐ ኪዳኑ ግን ምን አለ ያንን ሐሳቤን ባልገለጽኩ ኑሮ ስለ ጽምዶ ነቀፌታ ባላቀረብኩ ኑሮ የሚሉበት አይነት ስሜት የሚፈጥርባቸው ይመስለናል። ያው እንደሚታወቀው ከሆነ ሌተናል ጀነራል ፍስሐ ኪዳኑ ይሄ የሰላምና ጸጥታ ቢሮ ላይ በሚሰሩበት ወቅት ሌተናል ጀነራል ታደሰ ወረደን ከስልጣን በማውረድ ሂደት ውስጥ የራሳቸውን ቁልፍ ሚና ሲጫወቱ ነበር። እናም በዛም ወቅት ያው አረረም መረረም ይሄንን ስልጣን ለማግኘት የተለያዩ ጥረቶችን ሲያረጉ ነበረ። የተለያዩ ሀንትኖችን አካሄዶችን ሲሄዱ ነበረ። እናም አሁን ላይ ግን ከዚህ በፊት ከነበራቸው አቋም የተቃረነ ሀሳብ ማቅረባቸው ለርሳቸው ይህ አይነት ሹመት እንዲሰጣቸው መንስኤ ሆኗል። እንግዲህ አንዳንዴ በውጫ በር የመፈለግ ሁኔታ አለ። ያንን በውጫ በር ስላላገኙት ይሆናል ሹመቱን ለመቀበል የተገደዱት የሚሉ የመረጃ ምንጮች አሉ። በሌላ በኩልም ደግሞ ያው ህወሓት ወይም ቲዲኤፍ የሚያደርገውን ወታደራዊ ጥቃት ለማስተናበር ሁነኛ ሰው ናቸው ተብሎ ተወስዶም ሊሆን ይችላል። በሿሚዎቻቸው በኩል ያላቸው ወታደራዊ ልምድም ለዚህ ይጠቅማል በሚልም ነው በሿሚዎቻቸው በኩል የተወሰደው። ነገር ግን ባለ ሁለት ስለት ቢላ አይነት ሹመት የተሰጣቸው፣ በአንድ በኩል የቅጣት የሚመስል፣ በአንድ በኩል ደግሞ የእርሳቸውን ወታደራዊ ልምድና የጦር ሜዳ አቅም የተመለከተ ሹመት ነው ተብሎ ነው እየተወሰደ ያለው። እናም ስናጠቃልለው ሌተናል ጀነራል ፍስሐ ወረደ በአንድ በኩል ተቀጥተው በአንድ በኩል ደግሞ ወታደራዊ አቅማቸውንም እንዲተገብሩ ታስቦ ሹመት ተሰጥቷቸዋል ማለት ነው። ወደ ሌሎች መረጃዎች ስናልፍ አስመራን ጨምሮ በመላ ኤርትራ ከባድ ቀውስ ተከስቷል ተብሏል። የኤርትራ መንግስት ፖሊሲ ኤርትራን ምን አይነት ማጥ ውስጥ እየከተታት እንዳለ በግላጭ እየታየ ነው ተብሏል። የቀድሞ የኤርትራ መንግስት ገዢ የሆነው የሻዕቢያ ታጋይ የነበረውና በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆነው መሐመድ ከይር ኡመር የኤርትራን አሁናዊ ቀውስ በተመለከተ ያጋሩት መረጃ አስደንጋጭ ነው ተብሏል። መረጃው ኢሳያስ አፈወርቂ በገዛ አምሳላቸው ጠፍጥፎ የሰሯትን ሀገር በገዛ እጃቸው እያፈረሷት ይሆን የሚል ጥያቄን ያነሳል። ተመራማሪው ባጋሩት መረጃ በኤርትራ ከባድ የንጹህ መጠጥ ውሃና የመድኃኒት እጥረት ተከስቷል። ይህም የኤርትራ መንግስት ፖሊሲ ውጤት ስለመሆኑ ተመራማሪው ያነሳሉ። በኤርትራ በተለይም በአስመራ ነገሮች ሁሉ የመፈራረስ አዝማሚያ እያሳዩ ነው የሚሉት መሐመድ የከተማዋ የውሃ ቀውስ እየተባባሰ በመምጣቱ ብዙ ነዋሪዎች በግል የውሃ ቦቴዎች የሚቀርበውን ጨዋማ ውሃ ለመግዛት ተገደዋል ይላሉ። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ነበር። ሆኖም ያ ውሃ ለመጠጥ፣ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ እጥበትና ለቤት ማጽጃ መብቃት አለበት። ይህም ለብዙ ኤርትራውያን ከአቅም በላይ ሆኗል። ከዚህም በተጨማሪ ረጅም ሰዓታት የሚወስደው የኤሌክትሪክ መቆራረጥ ደግሞ የዕለት ተዕለት ችግሩን በማባባስ መሰረታዊ አገልግሎቶችን እያስተጓጎለ ይገኛል ተብሏል። የኤርትራ አሁናዊ ቀውስ በእነዚህ ጉዳዮች ብቻ የተገደበ አይደለም ያሉት ተመራማሪው ከዚህ ባለፈ በአገሪቱ ከባድ የመድኃኒት እጥረት ተከስቷል። እንደ ፓራሲታሞል ያሉ የተለመዱ የህመም ማስታገሻዎች እንኳን ተከማችተው የሚቀመጡ ሲሆን አብዛኛውን ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት ወደ ሀገር ውስጥ ይገባሉ። በኤርትራ ጥቂት ክኒኖችን በቤት ውስጥ ማግኘት እንደ ልማድ ሳይሆን እንደ ድል የሚቆጠር ሆኗል ብለዋል። ነገር ግን የኑሮ ሁኔታው እየተባባሰ በሄደ ቁጥር የስርዓቱ የግጭትና የውትድርና ፍላጎት የቀነሰ አይመስልም የሚሉት ተመራማሪው ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት ውጫዊ ጠላት ሳይሆን የፕሬዝዳንት ኢሳያስ አፈወርቂ ፖሊሲዎች እንደሆኑ ተመራማሪው ገልጿል። እንግዲህ በኤርትራ ውስጥ አለ የተባለው ሁኔታ እንግዲህ ይሄን ይመስላል። በኤርትራ መንግስት በኩል ምንም አይነት ምላሽ አልተሰጠም በአሁኑ ወቅት ማለት ነው። በትላንትናው ዕለት ህወሓት መግለጫ ወጥቷል። በሳምንታዊ መግለጫው ላይ ህወሓት ከአብይ አህመድ መንግስት ጋር የህልውና ፍልሚያ ውስጥ ነኝ ብሏል። የብልጽግና ስርዓት የቢያፍራን የዘር ማጥፋት ተሞክሮ እየቀመረ ነው ሲልም ከሷል።
ከፌዴራል መንግስት ጋር ያለውን ፍጥጫ እንደገና ወደ አጣዳፊ የህይወትና የሞት ፍልሚያ መሸጋገሩን የሚያመለክት ጠንካራ መግለጫ ህወሓት ማውጣቱ ተነግሯል። ድርጅቱ እንግዲህ የጠቅላይ ሚኒስትር አብይ አህመድ አስተዳደር የትግራይን ህዝብ ፍላጎት በኃይል ለማንበርከክ እና ለመድፈቅ የቢያፍራን የዘር ማጥፋት ተሞክሮ እየቀመረ ይገኛል ሲል ከባድ ክስን ያቀረበው ህወሓት በሳምንታዊ መልእክቱ እንደገለጸው የትግራይ ህዝብ በየዘመኑ የገጠሙትን ፈታኝ ወቅቶች በማለፍ እዚህ የደረሰው በተደራጀ የትግል መንፈሱና ዓላማው ነው ያለው ሲሆን በአሁኑ ወቅት የብልጽግና መንግስት ሲል የጠራውን የፌዴራል መንግስት ከተወሰኑ ባንዳ ተጋሩ ጋር በመተባበር የትግራይን ህዝብ የትግል እሴቶች ለማንበርከክና ለማበላሸት ያልፈነቀለው ድንጋይ የለም በማለት ገልጿል። በተለይ ከፕሪቶሪያው የሰላም ስምምነት በኋላ ህዝቡ የትግል መንፈስ እንዲወድቅና እንዲሰለች ማድረግ፣ ድርጅታዊ መዋቅሮች እንዲፈርሱና ህዝቡ እንደ ህዝብ እንዲበተን ማድረግ፣ ትግራይን የማጥፋትና የመበተን ሰፊ ዘመቻ እየተካሄደ ይገኛል ሲልም ነው ክሱን ያቀረበው። ድርጅቱ በቅርቡ ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸውን ስብሰባዎች በተመለከተ ሲያብራራ ህዝብ ከተደቀነበት አደጋ ለመውጣት አመለካከቱን አንድ አድርጓል ሲል ገልጿል። የህዝባችን ህልውና ሊረጋገጥ የሚችለው በጄኖሳይዳዊው የብልጽግና ስርዓት መቃብር ላይ ብቻ ነው ሲል መግለጫው ያስገነዘበ ሲሆን ህዝቡ በምንም አይነት ሴራ እንደማይንበረከክና በቅርብ ጊዜ ውስጥ ህልውናውን እንደሚያረጋግጥ ለወዳጅና ለጠላት ግልጽ መልእክት አስተላልፏል በማለት አመልክቷል። በመግለጫው መጨረሻ ላይ ህወሓት በጠቅላይ ሚኒስትር አብይ አህመድ ላይ የሰነዘረው ክስ ሰፊ አነጋጋሪነትን ፈጥሯል። ጠቅላይ ሚኒስትሩ በቅርቡ በብሔራዊ የምክክር መድረክ ስም ባካሄዱት ስብሰባ ላይ የቢያፍራን የትግል አደረጃጀት የማንበርከክ ሂደት እንደ አዎንታዊ ተሞክሮ ማቅረባቸውን ድርጅቱ ገልጿል። ህወሓት አብይ አህመድ ከኦባሳንጆ የቢያፍራ የዘር ማጥፋት ተሞክሮ መውሰዱን በግልጽ ተናግሯል። የህዝቦችን ጥያቄ በኃይል ለመጨፍለቅና ለማጥፋት እና እንዲሁም አምባገነንነቱን ለማጠናከር የቢያፍራ መንገድ እየተከተለ ይገኛል በማለትም ከሷል። በመጨረሻም ህወሓት ባስተላለፈው መልእክት የትግራይ ህዝብ አይሸነፍም፣ ይልቁንም ተመሳሳይ ህልውና አደጋ ከተደቀነባቸው ሌሎች ህዝቦች ካላቸው ጋር በመተባበር በመታገልም ሉዓላዊነቱን ህልውናውንና የራስን ዕድል በራስ የመወሰን መብቱን ያረጋግጣል ሲል ነው ያስተላለፈው መልእክቱን። በሌላ በኩል ደግሞ በምስራቅ ወለጋ አንድ የመንግስት ባለስልጣን ተገድለዋል። በኦሮሚያ ክልል የምስራቅ ወለጋ ዞን የወጣቶችና ስፖርት መምሪያ ኃላፊ የሆኑት ደቻሳ ገነቲ የዞኑ አስተዳደር ጽንፈኛ ሲል በጠራቸው ታጣቂዎች ባለፈው ሳምንት አርብ በተፈጸመባቸው ጥቃት እንደተገደሉ ገልጿል። ኃላፊው በዞኑ አንገርጉቴ ከተማ መንግስታዊ ኃላፊነታቸውን በመወጣት ላይ ሳሉ ጥቃቱ እንደተፈጸመባቸው የጠቀሰው የዞኑ አስተዳደር የመንግስት የጸጥታ ኃይሎች በታጣቂዎች ላይ እየወሰዱት ያለውን እርምጃ በማገዝ ላይ ሳሉ መገደላቸውን አስታውቋል። ደቻሳ ቀደም ሲል የሃሮ ሊሙ ወረዳ ዋና አስተዳዳሪ እንደነበሩ የዞኑ አስተዳደር ገልጸዋል። ጽንፈኛ ያሉት ታጣቂ ኃይል የትኛው ታጣቂ ኃይል እንደሆነ በስፔሲፊክሊ የተጠቀሰ ነገር የለም። ፋኖ ይሁን ራሱን ኦላ ብሎ የሚጠራው ኃይል ይሁን እስካሁን የተጠቀሰ ነገር የለም። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የሲዳማ ነጻነት ሰራዊት የተሰኘ ታጣቂ ቡድን በማደራጀታቸው ምክንያት ተፈርዶባቸዋል። አለማየሁ ከሌላኛው ባለስልጣን አጋራቸው የቀድሞ የፖሊስ ኮሚሽነር ሽመልስ ቶማስ ጋር ስልጣናቸውን በመጠቀም የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት ፈጽሟል በሚል ጥፋተኛ ተብለዋል። የሐዋሳ ከፍተኛ ፍርድ ቤት ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና በ4,000 ብር የገንዘብ ቅጣት እንዲቀጡ ተጥሎባቸዋል። ሁለተኛ ተከሳሽ ሽመልስ ደግሞ በ1 ዓመት ከ6 ወር ጽኑ እስራትና በ1,000 ብር የገንዘብ ቅጣት እንዲቀጡ ነው ውሳኔ የተላለፈባቸው ማለት ነው። አድማጭ ተመልካቾቻችን ስለተከታተላችሁን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። መልካም ጊዜ ይሁንላችሁ። አዲስ መረጃዎች ሲኖሩ ወደ ኋላ ላይ እንገናኛለን።